ማሸነፍ ብቻ በቂ አይደለም፣ ጸዴ ጎል ሳታገቡ ድርሽ እንዳትሉ ብሎ አርቴታ አስጠንቅቆ ወደ ሜዳ ላካቸው። ጸዴ ጎል አግብተው 3-0 ዘና ብለን አሸነፍም ማለት ነው። ትንንሽ ስጋቶች አሉ፣ ሌላ ቀን የምናወራባቸው ማለት ነው። ለምሳሌ የስኬሊ ነገር ሰከንዳፍ ይሻላል እንጂ የስኬሊ ነገር ከዩኬሪሽ ጋር ጭራሽ ቡድኑ ከዩኬሪሽ ጋር እየሰራ አይመስልም። ብቻውን ትሬኒንግ የሚሰራ ነው የሚመስለው። ዩኬሪሽ ለመሻሻል ያስፈልገዋል። ኦዴጋርድ ስቲል አልተመለሰችም። ማዶኖ የጋብሪኤል ጄሱስ መመለስ በጣም ጸደው ነገር እሱ ነው። ከዚህ እንትን ማዱኬ ማግባቱ በጣም ደስ ብሎኛል። ያውም 2 ጎል ሃትሪክ ቢሰራ ደግሞ በጣም ደስ ይለኝ ነበረ። ብቻ ፖዚቲቭ ነገሮችም አሉት፣ የሚያሳስቡ ነገሮችም አሉት። ጉዳት ምናምን ነገር ከተስተካከልን ይሄ ቡድን በሻምፒዮንስ ሊጉም በፕሪሚየር ሊጉም በጣም ሩቅ የሚሄድ ቡድን እንደሆነ አሳይቶናል። ይመቻችሁ። ኮፒ ሊንክ አድርጉ፣ ፎሎ አድርጉ። አርሰናል አርስዬን ተውና ሌላውን ያዙት። እኛ ላይ መቋጠር ያስኬዳል። ራቁት ወስደን 3-0 ስጥት አደረግ ነው። ምድረ ቅሪላ ዘንድሮ አርሰናል ስንት ዋንጫ የሚበላ ይመስላችኋል? 2 3 ወይስ 4? 100% ጉዞ አውሮፓ ሻምፒዮንስ ሊግ ላይ ማለት ነው። ማርቲኔሊና ኖኔ ማዱኬ የተለመደ ጥሩ ጎል አስቆጥረዋል። ጋብሪኤል ጄሱስ እንደዚሁ የተመለሰበት ጌም ነበረ። ባይዘው ማለት ነው አርሰናል የሚያሸንፋቸው ቡድኖች ደካማ እንዳይመስሏቸው። ኦኬ ክለብ ብሩጅ በጣም ጠንካራ ቡድን ነው። በጣም ጠንካራ ቡድን ነው። የቤልጂየም ሊግ የምትከታተሉ ከሆነ ማለት ነውና ለዛው ሜዳው ድረስ ሄዶ ማለት ነውና ዘንድሮ አርሰናል ያስፈራል። ጨዋታው እንደተመለከታችሁ ሐሳብና አስተያየታችሁን ኮሜንት ላይ ወደለው ማዱኬና ማርቲኔሊ ምንድን ያደርጋችሁ ዛሬ? በኢየሱስ ትለያላችሁ። እንችላለን ነው ብለን በሰው ሜዳ ሄደን ታርገን የመጣ ነው። ሲቲና ማሪ ደግሞ ያልቀው ብቻ እንኳን ሰዓቱ ከሞኑ ይገለጽ That is the most አስቶን ቪላ ባጠፋው ክለብ ብሩጅ ቂጡ እስከሚላጥ ተለበለበ። ቂጡ እስከሚላጥ ዛሬ ደግሞ ደጋፊዎቹን በነጥብ ሰውን የካሰው በጎሎቹ ማንኪ ምን አይነት መግነጢሳዊ ጎል ነው! ምን ካገባ አይቀር እንደዚህ ያለው አርሰናል ሊላለ እንኳን ለቀቁ ዙቢሜንዲ 2 አሲስት። ዛሬ ደግሞ ጭራሽ ኖርጋርድ ነው ተከላካይ ግርግሩት ይገባው። ማንንም ይጎዳ አርቴታ መላያጣ። ዛሬም ሲቲ የሚገርም ጨዋታ የሚገርም ቼልሲ የሚባለው ግን ምን አይነት ቅመም ነው ተጫዋች ነው ደግሞ ምን አይነት ኮንግሬስ ስቲፋኖ ኮንግራ የሚገርም ጨዋታ። አርሰናል ማለት ይሄ ነው በቃ። አርሰናል ተመልሷል። ቀጣይ ወልቭስ ምን እንደሚወጣ እናያለን። ምን እንደሚሆን እናያለን። ወልቭስ በዚህ አቋምሽ አርሰናል መጥቶልሻል ጀማው። አርሰናል አዌ ሄዶ ክለብ ብሩጅን በቤንች ልጥፍ አድርጎት መጣ። እኔ መጀመሪያም አልቋጠርም ብያለሁ። ሰለፍ ምንም ያልቋጠርኩት ግን ማዱኬ ሃትሪክ እንዳይሰራ ቋጠር ነበር እውነት ለመናገር ማለት ነው። ግን አልሰራም። ሃትሪክ አልሰራ። ለምንድን ነው ወሳኝ ጨዋታ ላይ ለምንድን ነው ፕሪሚየር ሊግ ላይ ማያገባላችሁ? ይዞ አይችልም እንዴ? አይችልም። ቪክተር ዮከሬሽ መቼ ነው የሚያገባው? እሱ ማን ጋብሪኤል ጄሱስ ተቀይሮ መጥቶ አንግል መለሰበት እንዴ? መቼ ነው የሚያገባው? ዋናው ሰውዬ ዋናው አጥቂ ክለብ ብሩጅ ላይ ካላገባ መቼ ነው የሚያገባው ነው ጥያቄ። ኤኒዌይስ በቤንች ሄዶ ክለብ ብሩጅን ልጥፍ ነው ያደረገው። ልጥፍ ስትሬት ዊን ቻምፒዮንስ ሊግ ላይ ኖክአውት ላይ ትቀጥላላችሁ በዚህ ወይ ነው ጥያቄው እሱ ነው። ምክንያቱም ይሄ ዋጋ የለውም። ኦልሬዲ 8 ውስጥ ገብታችሁ ጨርሳችኋል። ኖክአውት ላይ እናይሻለን። ክለብ ብሩጅ ግን ማለት ራሱ ቢገጥም አያሸንፍም። ራሱ ቢገጥም ማርቲኔሊና ማዱኬ አይቻልም። እሺ እንደዛ አይቻልም። እሺ ሁለተኛ እንዳይለመዳችሁ አይቻልም። ኖ እንዲ ምን አይነጎለው በስመ አብ ወወልድ ወመንፈስ ቅዱስ። እኔ ረፍት ሰዓት ላይ ልሰራውን ፈለኩ። ከዛ ቆይ አንዴ ለቅቢ እኮ ነው። ምን አይነጎለው እንዴት አባቱ ነው የሚያምረው። የማርቲኔሊ ራሱ 90 ዲግሪ ተመችቷቸዋል። ቋጣሪያንስ በቃ ተኙ። ለምን አተኙ? ሲጀምር እስካሁን ሰዓት ራሱ ማን እንዳስጠበቃችሁ አላውቅም። ግን ተኙ በቃ። መቼስ እንቋጥር ብላችሁ ገብታችሁ ጎል እንዲህ ነው የሚያስብል ጎል አይታችሁ ወጣችሁታ።
ለማንኛውም የቅዳሜውን በደንብ የሚክሰን ጨዋታ ይመስላል። አሪፍ ነው። እንግዲህ ቅዳሜና እሑድ መቶ ደግሞ ይበልጥ እስከምንካካስ እንዴት እንደቸኮልኩ አልገባችሁ ማለት ነው። ገነርሶች ዊኬንድ እስከሚመጣልን ዘና ቀብረር ጎምለል በሉ እሺ፣ እንዳሰቡ ጀማው አንድ ነገር ልናገር። በቃ አንተኛ ለማይጠቅም ነገር አነጋን፣ እንተኛ። እነሱም አሰልጣኙ እንዲባረር ብለው ነው እንደዚህ ያደረጉት። እንተኛ በቃ ዳይ ወደ እንቅልፍ ማድረግ አይቻልም። እዚህኛ ላጅ ለገናዥ እምቢ ብሎናል። እዛ ክለብ በርገር ነው ክለብ ሳንድዊች ነው የሚባል ፋይዳ መታወቂያ ከሌለው ማንነቱ ካልተለየ ሲም ጋር ያጫውታል። አቡዬ ፍሬ ተርፎታል፣ ጨጓራ ተርፎታል፣ ይቋጥራል። እንደውም ኮምቦን አስቶን ቪላዬ ከሌላ ያልቋጥር በቃ እቺ ዶሮ አለምጪ ኒውካስልና አሶቱና ብቻ አስቶን ቪላዬን አስገቡልኝ፣ ሻምፒዮንስ ሊግ አስገቡልኝ። ደስ የሚል ዊን የምር በጣም ደስ ይላል። ለመሰላችሁ አሁን ሚዲያው ሰላም ያገኛል። አርሰናል ተሸነፈ እንደዚህ ሆነ ከሚለው ሰላም ያገኛል። ተጫዋቾቻችን ዘና ይሉልናል። በቃ አሁን ፕሪሚየር ሊግ ላይ ፎከስ አድርገን ከዚህ በኋላ ተደጋጋሚ ፕሪሚየር ሊግ ጨዋታ ነው ያለብን። ዛሬ ፎከስ አድርገን እንቀጥላለን ማለት ነው። አርሲዎች እንኳን ደስ አላችሁ። ቼልሲን ከዛሬ ውጪ አጋጣሚ አናገኝም እና አርሲዎች ቼልሲን እናመሰግናለን። ይሄን የመሰለ ኖኒ ስለሰጠን፣ ማድዌኬን ስለሰጠን፣ ማርቲኔሊ ሚስተር ሻምፒዮንስ ሊግ ላይ ሌላ ማርቲኔሊ ነው የምናየው። ያበደ ጎል የከተው ጄሱስን ተመልሶልናል። በጣም በቃ ፖዚቲቭ ነገር ነው ያለው አርሲዎች፣ በጣም ደስ ይላል። ለማንኛውም ይሄን ቪዲዮ ሼር፣ ኮፒ ሊንክ ማድረግ እንዳይረሳ። እንደዚህ አይነት የአርሴናል ማሊያ የምትፈልጉ ከሆነ ባዮ ላይ የገባችሁ ሊንክ አለላችሁ። ህላዊ የሚለውን ፕሮሞ ኮድ የተጠቀማችሁ ኦርደር ማድረግ ትችላላችሁ። አርሲዎች ይመጫ። አናዘር ዋን አናዘር ክሊን ሺት አናዘር ቻምፒየንስ ሊግ ጌም 3-0 ቀለል ወርዘገንስ አናዘር ቪክቶሪ 6-6 ማለት 18 ነጥብ አለ። ወደ ነገስንበት ቻምፒየንስ ሊግ ፎከስ ማድረግ ስለነበረብን ነው። አሁን እንመለሳለን ውልቭዝ ላይ ማለት ማድዌኬ የሚገርም ጎል። ማርቲኔሊ የፈርስት ሃፍ ቪዲዮን አይቶታል መሰለኝ፣ ሰከንድ ሃፍ ላይ ከዛ ላም ጎሉን ብትል ጄሱስ ገብቶ እንዴት እንዳስደሰተኝ። ጎል ብቻ ነው የቀረው ማንን አንስቼ ማንን ልተር። ኖርጋርድ ራሱ ዛሬ ምርጥ ዲፌንሳችን አስተማማኝ ሆኗል። ግን 3 አግብተህ ምንም ነገር ካልገባብህ ማኑ ከዚህ በላይ ምን ፐርፎርማንስ አለ ከዚህ በላይ? ውልቭዝን ደግሞ 5 እናደርግለታል። ያረፉ ተጫዋቾችን ስለምናመጣ የአካዳሚ ተጫዋች ምናምን እኮ ነው በቃ። አሁን ሁለቱን ጨዋታዎች ኢንተር ሚላንንም በቤንች እናጋጀዋለን። በቤንች ኢንተር ሚላንን መናቅ የለብኝም። አዎ ግን ቢያሸንፈንም ለውጥ የለውም ማለት እንደዛሬ ብንሸንፍ ምንም አይመስለኝም ብዬሽ ነበር፣ ግን እናሸንፋለን። ከዚህ ጋር ዘጋና እኔ እንደውም ዛሬ በቤንች ይገባል ትንሽ ይፈተናል ምናምን ብዬ ነበር። ምን አይነት ጎል ለሚገባው ማዱኬ ምን አይነት ጎል ነው ያገባው? ይቻላል። እኔ እኮ ሲቲ ነው ያለው ብዬ የማየው እንግዲህ አርሰናልን ነው። ኧረ ማርቲኔሊ ራሱ ምንድን ነው ይቻላል። ኧረ በቃ አርሰናል ሻምፒዮንስ ሊግ ላይ ጎል አይገባበትም እንዴ? ገብቶበታል እንዴ? እስካሁን አልገባበትም መሰለኝ። ኧረ ምንድን ነው በቤንች ገብተን ማለት ነው 3 ጎል ከክሊንሺት ጋር ምን አይነት ቲም ነው ያለ ማን ዛሬ ማለት ነው የአመቱ ምርጥ ጎል ውድድር ነበር የነበረው የሚመስለው። ምንድነው ማዱኬ በዚህ በኩል 90 ዲግሪ፣ ማርቲኔሊ በዛ በኩል ምንድነው ከዛ የምታዘንቡት? ምን ሆናችሁ ነው? ማዱኬ 2 ጎል አግብቷል። ምን አይነት ጨዋታ ነው የተጫወተው? ማን ኳስ ስጡት 5 ሰው ያጠፋል፣ ምንም ችግር የለበትም። ማርቲኔሊ እዛ ጋር ምን አይነት ክሮሶች ነበር ስታነሳ የነበረው ዛሬ ማለት ነው። በጣም የሚያምር ጨዋታ ቲማችን በጣም ነው ደስ ያለኝ። ማን አዌይ ጌም ስኳድ ሮቴሽን እያራመድን ማለት አረ እንችላለን። አረ በስማ ጄሱስ ከስንት ጊዜ ጉዳት በኋላ ዛሬ ገብቶ አንግል ገጨበት። እንዴት እንደተናደድኩ ለሱን የተናደድኩ። አረ በስማ ቢያገበው እኔ ላለቅሱላችን ነበር። ማን ጄሱስ ገብቶ ብዙ ኳስ ነበር እያገኘ የነበረው። እኔ እሱ ሰውዬ ኳስ ያገኛል። ዮኬሬሽ ያላገኛቸውን ኳሶች ጄሱስ ገብቶ ያገኛቸዋል። እንዴት እንደሆነ ምንም የገባኝ ነገር የለም። ማን በጣም የሚያምር ጨዋታ ነው የተጫወት ነው። አረ በስማ ሉዊስ ኬሊ በዛ በኩል ምናምን ነገር ምንድነው ተቀይሮ የሚገቡት ተጫዋቾቻችን እንዳለ የሚችሉት? ቆይ ምን ሆነን ነው አሁን ማለት ነው? የአስቶን ቪላውን ሽንፈት በዚህ ነው ያካካስ ነው ማለት። ፕሪሚየር ሊግ ደግሞ ጉዳችሁ ነው። አርሰናል 3-0 በሆነ ውጤት አሸንፏል። ሼር ኮፒ ሊንክ ሪፖስት በማድረግ ጀምሩት። ሼር አርጉት። ለእጢዎቹ ገብታችሁ ታወጡት። አሁን ገብታችሁ ታወጡት ወይ እኛ ነን። እሺ እኛ ነን አንደኞቹ።
አውሮፓ ላይም እየረገጥን እንመራለን። እንግሊዝን መተን እየረገጥን ነው የምንመራው። በአውሮፓ ሻምፒየንስ ሊግ በምድቡ ጨዋታ አርሰናል ብቻ ነው ማለፉን ያረጋገጠው። ይሄም ያጀ ባህል ገና 6 ጨዋታ ተጫውቶ 6ቱን የሚያሸነፈው አርሰናል ብቻ ነው። 6 ጨዋታ አድርጎ ከ6-1 የገባበት አርሰናል ብቻ ነው። ይሄን ወንዳ ወንድ ቲም ነው ዋንጫ ይበላ የምትለኝ? ይሄንን ወንዳ ወንድ ቲም ማለት ነው። ዝም ብለህ ተደበቅ። ክለብ ብሩዥ ምን ያደርጋችኋል ነበር ስትሎ የነበረው ቶስታ አሳሁላ አረጥራጭ። አሁን አተኛ ማርፈ። በነገራችን ላይ ስለ ተጫዋቾቻችን አልጨረስኩም። እመጣለሁ። እያንዳንዱ ተጫዋች ዛሬ ይመጣለታል። አርሰናል 3 የቤልጅየሙ ማንቸስተር ዩናይትድ 0። ከዛሬው ጨዋታ ደስ ያሉኝ 3 ነገሮች፣ አንደኛ ገብርኤል ጄሱስ ወደ ጨዋታ ተመለሰ። ወይኔ በፈጣሪ ደስ ነው ያለኝ ማለት ነው። እና ሁለተኛ ደግሞ ሉዊስ ስኬሊ ቀይ ብቻ ሳያይ ወጣ። ሶስተኛ ደግሞ ማለት ነው ምንድነው አትለኝም? ኑኖ ማዱኬ ጎል አስቆጠረ፣ ወደ ጎል አስቆጣሪነቱ ተመለሰ። ሌላ ደግሞ ልጨምርልህ፣ ማርቲኔሊ 5 ተከታታይ የሻምፒዮንስ ሊግ ጨዋታ ጎል አስቆጠረ። ይሄ ነው አርሰናል። በነገራችን ላይ ሌላ ሰለብሬት አላረግም ዛሬ። ትንሽ ቲም ነው ያሸነፍኩት። ትንሽ ቲም ስላሸነፍኩ ምንም ደስታ አልገልጽም። እና የቤልጅየሙን ማንቸስተር ዩናይትድ ሜዳው ድረስ ሄጄ ለጥፌው መጣሁ። ምንም ነገር አይደለም። ሰሞን ገነርስ ከአርሰናል 3 ክለብ ብሩጅ 0 የተረዳናቸው 5 ነገሮች። የመጀመሪያው ኖኒነት አልተቻለችም። ዛሬ የሚገርም ጎል ነበር ያስቆጠረች። መብራት ስለጠፋ ነው እንደዚህ ደበቅ ብዬ የመጣሁባቸው ያሉት። ምን አይነት ኳስ ነው ማለት የትም የሌለ ኳስ ነበር ያስቆጠረች። ከመሀል ሜዳ ሻሽና ከሄደች በኋላ ሁለተኛ ጎል ደግሞ ቡድናችን ከፍና ያደረገችው ሰከንድ አፉም እንዳይከብድና ያደረገችው ባይዞ የክለብ ብሩጅ የሚገርም ኳስ ነበር ውስጥ ተረዳሉ። ሁለተኛ ነገር ይሄ በረኛ ማለት ይሄ ሁሉ ክሊንሺት ያለው የሚመስል በተከላካዩ መስመር ብቻ ከሆነ በጣም ነው የተሳሳተው። ማለት ዛሬ የሚገራርሙ ሴቮችን ሲያደርግ ነበረ። በጨዋታው ምንም ጎል እንዳይቆጠርብን ጨዋታው ላይ እንድንቆይ አድርጎን ነበረ። ስፔሻሊ ፈርስት ሃፍ ላይ የነበረው ፐርፎርማንስ የትም የሌለ ነበር። ማለት ያበደ ፐርፎርማንስ ላይ የተረዳነው። ሶስተኛ ነገር ማመስገን ያለብን ይቺን የመሰለች ቅመም የሆነች ፑኒሲን የስፔን ላላቤላ የሆነ የተጫዋች ስላለችን በጣም ደስ ሊለን ነው የሚገባው። ዛሬ የሚገርም ፐርፎርማንስ ነው። ሚድፊልዳችን ሙሉ ደስ ይል ነበር። ሜሪኖ ጸዴ ነበር፣ ኦዴ ጸዴ ነበረች። ግን አሲስት ማድረጓ ብቻ ሲሆን ጨዋታው ሙሉ የተቆጣጠረችው ዙቢ ነበረች። ዛሬ የሚገርም ፐርፎርማንስ ላይ ያሳየችን የተረዳነው። አራተኛ ነገር ደግሞ ጣል ላድርግልን፣ ቦስማን ከረጅም ጊዜ በኋላ ተመልሳ ተጫውታለች። ዛሬ ጎሎቹ ራሱ ማስቆጠር ችል ነበር። አንግል የግጨባ ኳስ ነበረ። ከዛ ውጭ ራሱ ነዋኔሪ ተጫውተዋል። ኖርጋርድ ደቂቃ ያላገኙ ልጆች እንዳለ ተጫውተዋል። የተረዳነው። አምስተኛና የመጨረሻ ነገር ማርቲኔሊ በ5 ተከታታይ ሻምፒዮንስ ሊግ ጨዋታዎች 5 ጎሎች ማስቆጠር የቻለ የመጀመሪያው የአርሰናል ተጫዋች መሆን ችሏል ማለት ነው። ያ ብቻ ሳይሆን ቡድናችን 6 ተጫውቶ 6ቱን በማሸነፍ በ18 ነጥብ አንደኛ ላይ የሚገባው ስፓት ላይ ደቅ ብሏል። ቡድናችን ይለያል። ይህ ሁሉ ቤንች ተጫዋች ተቀምጦ ማለት እንደዚህ አይነት ፐርፎርማንስ ማሳየት የሚቻለው የኛ ቡድን ጋር ብቻ ነው። ፎሎ ኮፒንግ ሼር እያደረጋችሁ ማይካዶ እውነት ቻምፒየንስ ሊግ ላይ ደምቆ እየመራ ያለው አርሰናል ነው። ግን እኛ ብቻ ነው የምናውቀው የትን ብትመሪና የትን ብታሸንፊ ዋንጫ እንደማትበይ። እያዳሚ ማድሪድን በነፃነት ታያል። እኔ እዚህ ብቻዬን ቆሽቴ ያራል። ምን አገባኝ እንዴ? የኔ ፍሬ መጫወቻ ነው እንዴ? ምንድን ነው ፈርስት አጨርሱም እንዴ? ቢያንስ ከፈርስት አፍ በኋላ ማድሪድን አናይም? አሁንም አልረፈደም። እሄዳለሁ እኮ እኔ እሄዳለሁ። ግን አረ ምንድን ነው? እኔ አስቶን ቪላ ነው እንዲህ መስሎ የታያችሁ? ምን አጠፋ ይሄ ክለብ? አሁን የዚህ ብስም ደግሞ ወጎጉን ይዞታል እኮ ላጥ እያለ ሄዶ አልተጠመጠመም። አሁን ሰለብሬት ተደረገ። አቤት ሲያስጠላ። ደህና ደሩ።